ከኔ ጋር ዛሬ ወዳችኋለሁ። በደንብ እንድትረዱኝ የምፈልገው ይህ ሰው ቀላል ሰው አይደለም። እያወራ ያለው የተልእኮ ለትውልድ ባለራዕይና መስራች የሆነ ሐዋርያው ዘላለም አገልግሎት ለማስቀጠል ወይም በአገልግሎት ለመቆየት ምን ማድረግ አለብን? ዝሙት መተኛት አለብን እያለ መተኛት አለብን። አንድ ነቢይ፣ ወንድ ነቢይ ከሴት ፓስተር ከሴቶች ጋር ይሄድና ሀብታም የሆኑ ሴቶች ጋር ይሄድና ምን ያደርጋል? አብሮ ይተኛል። አብሮ ሲተኛ ዝም ብሎ መቼም አይተኛም። የገጠማቸው ሰዎች ብዙዎች መናገር እማንፈልግ እኔንም ጨምሮ ሌሎችንም ጨምሮ መናገር እማንፈልግ ሰዎች አለ። መናገር እማንፈልግ ቤቱ ይቁጠረው፣ ህመሙን ቤቱ ይቁጠረው፣ የደረሰበት ያውቀዋል፣ ቤቱ ይቁጠረው። አንዳንድ ሰላም ብያለሁ ሁላችሁንም የተወደዳችሁ ውድ ክርስቲያኖች። አንዳንድ ሀሳቦች ላይ እናወራለን ዛሬ። ፕሮቴስታንቶች በተለይ ቪዲዮ እየሰራ ያለሁትን እያያችሁ ያላችሁ ሰዎች እስኪ አንዳንድ ቁጥር ጻፉልኝ። በተለይ ይሄ ታውቃላችሁ ቸርች ላይ የሚያደርጉት አገልግሎት የሚጠሩት ነገር ሁሉ እግዚአብሔር ጋር እንደማይደርስ አንዳንድ ቪዲዮዎች እየሰራው ነበር። ካያችሁ እያያችሁ ከሆነ ቴንክ ዩ ጄሪዬ፣ እያያችሁ ከሆነ በጣም እግዚአብሔርን አያውቁትም ፕሮቴስታንቶች። ብዙ ጊዜ በተደጋጋሚ ነግራቸዋለሁ እና እግዚአብሔርን አያውቁትም። እግዚአብሔርን ስለማያውቁት እዛ ሀሳብ ላይ እናወራለን። በጣም ነው እንድናወራ የምፈልገው እዛ ሀሳብ ላይ። አንደኛው ኔትወርክ የሚያስፈልገኛል። ይሄኛው ስልኩ የማይሰማ ከሆነ ድምፁ የግድ ይጠቅመኛል። ይሄም ግን እያያችሁ ነው። ቀፎ ምን ልገዛልኝ ነው? ስልክ ቀፎ ኤፊ ምን ነው ልገዛልኝ ነው? አመሰግናለሁ። እኔ ኦርቶዶክሳዊ ወንድም እህቶቼ አሉ፣ እነሱ ይገዙልኛል። ቀፎ ይለኛል አልፈልግም፣ ይገዙልኛል እነሱ። እና የተለያየ እንስሳ እያስገቡ የሚጠሩ አሉ። የተለያየ እንስሳን እያስገቡ የሚጠሩ አሉ። በደንብ እንድታስተውሉ ፈልጋለሁ። በደንብ እንደገና ደግሞ ነገም ከነገ ወዲያም እሰራበታለሁ ብዬ የካውንስሉ መሪ የተልእኮ ለትውልዱ ፓስተር ሐዋርያው ዘላለም አንድ ነገር ተናግሯል። ነገ ቪዲዮ እንደምሰራበት አውቃለሁ፣ ግን ላሰማችሁና ፕሮቴስታንቲዝም ወዴት እየሄደ እንደሆነ በተለይ በጨዋነትና በቅንነት እኔን የምታዳምጡ ፕሮቴስታንቶች በጣም በጨዋነትና በቅንነት እኔን እያዳመጣችሁ ያላችሁ ፕሮቴስታንቶች ለእናንተ መዳን እንዲሆንላችሁ ተመስገንን ምን አግኝቶ ታረጋጋው፣ ተመስገን በምንስ ሰላም አገኘ ለሚለው ነገር ትምህርት ልዩነትን አይቼ ነውና በደንብ እንድታስተውሉ ፈልጋለሁ። ከክርክር ህይወት ወጣችሁ፣ ከስሜታዊነት ህይወት ወጣችሁ ራሳችሁን በጣም እንትን እንድትሉ ትፈልጋለሁ ውዶች። ታውቃላችሁ ይህ ኔትወርኬ ኔትወርኩ እንትን የሚል ከሆነ እንደምን ብዬ ከፍታለሁ፣ ግን እንድታስተውሉ ፈልጋለሁ ውድ ወንድም እህቶቼ። ድሮ ፕሮቴስታንቶች የነበራችሁ በቅንነት እኔን የምትወዱ ተመስገን ምን ገብቶት ወደ ኦርቶዶክስ ሄደ የምትሉ ድንቅ ወንድም እህቶቼ በደንብ አስተውላችሁ አዳምጡኝ። ይህንን ቪዲዮ ሳሳያችሁ ይሄ ከትችት ዓለም ከምን ዓለም ይህ ማለት ታውቁታላችሁ። ማብራት ማጥፋት ሊጠበቅብኝ ነው ማለት ነው። እንደዚህ ላብራውና እንደዚህ አድርጌ አደርግላችኋለሁና ወይም ላይቱን መቀነስ ካለብኝ ልቀንሰው። ሶሪ እና መቀነስ ካለብኝ ላይቱን ልቀንሰው። ያ አሁንስ ያው ነው። ላይቱን እንዴት ልቀንሰው ውዶች? ይሄ ነው በቃ የመጨረሻው ላይት። እንደዚህ አድርጌ አሳያችኋለሁ። የቤቱንም ማብራት አጥፍቼው ነው እንዲታያችሁና
ይህንን ታውቁታላችሁ ፕሮቴስታንት እህት ወንድሞቼ። ሐዋርያው ዘላለም ይባላል። የተልእኮ ለትውልድ መስራች ነው። ደግሞ የቪዥነሪ ህብረት ደግሞ ፕሬዝዳንት ነው። ማለትም ካውንስሉ በ3 በ4 እንደተከፈለ ታውቃላችሁ። እና በዚህ በካውንስሉ ውስጥ በ3 በ4 እንደተከፈለ ስላችሁ የተከፋፈለ ነው እያልኩኝ አይደለም። ካውንስሉ የፍቅር ህብረት አለው። በካውንስሉ ውስጥ ቪዥነሪ ህብረት አለው፣ ፔንቴኮስታል ህብረት አለው፣ ሰላም ህብረት አለው። እና ፍቅር ህብረት የሚባሉት እነ ፓስተር ዳዊት ሞላልኝ፣ እነ ታሪኩ ቴዎድሮስ፣ እነ ቶማስ እነዚህ ናቸው። እና ደግሞ እነ ነቢይ ታምራት ታረቀኝ ናቸው። ቪዥነሪ ህብረት ደግሞ እሱ የሚመራቸው አንዱ የሚመራው ዋናው የቪዥነሪ ህብረት ፕሬዝዳንት እሱ እንደሆነ ይታወቃል። እና ደግሞ የተልእኮ ለትውልድ ደግሞ ባለራዕይና መስራች ነው። እሱ ነው የሚናገረው። ሆን ብላችሁ አዳምጡት። እኔ ነገ በትክክል ቪዲዮ ሰራበታለሁ፣ ግን እንድታስተውሉ ስለምፈልግ ነው። የምትሳደቡ ጴንጤዎች ሳትሳደቡ። በጣም ነው መወዳችሁ። እግዚአብሔር ፍቅር ለምንድን ነው መወዳችሁ? በጣም ነው አሁን እያዘንኩላችሁ የመጣሁት። በተለይ ቤተክርስቲያንን እየተረዳኋት በመጣው ቁጥር፣ ኦርቶዶክስን እየተረዳኋት በመጣው ቁጥር በይኸው በእግዚአብሔር ፊት በጣም 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 ነው እያሳዘናችሁኝና እየወደድኳችሁ የመጣሁት። በጣም በቃ ብትቀምሱልኝ ብዬ አስባለሁ። በይኸው በእግዚአብሔር ፊት ብትቀምሱልኝ፣ ብትረዱልኝ፣ በቃ ከዚህ ፍቅር ብትቀላቀሉ ብዬ እመኝላችኋለሁ። ውድ ኦርቶዶክሳውያን ውድ ፕሮቴስታንቶች በጣም ማለት ነው። ለካ ይሄንን ህይወት ነው ወይ ያጣሁት? አሁን መሰዳደቡ መከራከሩ አዋጭ አይደለም። እኔ አሁን ጠርቼ አንዱን ጴንጤ ጥንብርኩሱን ባወጣው ማንም አይድንም፣ ለዘላለም ህይወት አይጠቅምም። እና ይህ የሚጠቅመንን የዘላለም ህይወት የሆነውን ነገር እናውራበት። አዳምጡት ውዶች። የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። ቤታቸው እየሄዱ የሚጸልዩላቸው ማለት ነው። ሆን ብላችሁ አዳምጡ። በጌታ ፍቅር በጌታ ፍቅር ፕሮቴስታንቶች አዳምጡልኝ። በጌታ ፍቅር ደግሞ ወደ ፕሮቴስታንት ልትሄዱ ያሰባችሁ ደግሞ ኦርቶዶክሳውያን እዚህም እዛም ያላችሁ በደንብ አስተውሉልኝ። በጌታ ፍቅር አስተውሉ። ይህ ሰው ቀላል ሰው አይደለም። በጌታ ፍቅር አዳምጡት። በጌታ ፍቅር አስተውላችሁ ስሙልኝ። እንደገና ደግመዋለሁ። የቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። ቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል፣ ምን ቸርቹ ለማስቀጠል ከኔ ጋር ዛሬ ወዳችኋለሁ። በደንብ እንድትረዱኝ የምፈልገው ይህ ሰው ቀላል ሰው አይደለም። እያወራ ያለው የተልእኮ ለትውልድ ባለራዕይና መስራች የሆነ ሐዋርያው ዘላለም አገልግሎት ለማስቀጠል ወይም በአገልግሎት ለመቆየት ምን ማድረግ አለብን? ዝሙት መተኛት አለብን እያለ መተኛት አለብን። አንድ ነቢይ፣ ወንድ ነቢይ ከሴት ፓስተር ከሴቶች ጋር ይሄድና ሀብታም የሆኑ ሴቶች ጋር ይሄድና ምን ያደርጋል? አብሮ ይተኛል። አብሮ ሲተኛ ዝም ብሎ መቼም አይተኛም። የገጠማቸው ሰዎች ብዙዎች መናገር እማንፈልግ እኔንም ጨምሮ ሌሎችንም ጨምሮ መናገር እማንፈልግ ሰዎች አለ። መናገር እማንፈልግ ቤቱ ይቁጠረው፣ ህመሙን ቤቱ ይቁጠረው፣ የደረሰበት ያውቀዋል፣ ቤቱ ይቁጠረው። አንዳንድ ፕሮቴስታንቶች ከክብራችሁ አንጻር፣ ካፈራችሁት ሀብት አንጻር፣ ካፈራችሁት ቤተሰብ አንጻር ቤቱ ይቁጠረው። ነቢያቶች መጥተው ባልሽ ዱርዬ ነው፣ ባልሽ አጫሽ ነው እያሉ ጨዋሁን ባለን አስነስተው
ዛሬ ግን ከኔ ጋር ብተኝ ቤትሽ ላይ ሰላም ይመጣል እያሉ የሴቶችን ደረት በማሻሸት ሴቶች የባልና የሚስት መኝታ ቤት በመሄድ አብሮ በመተኛት አብሮ በመማገጥ ብር ይቀበላሉ። ያንን ብር ደግሞ ካንቺ የተቀበልኩትን ብር ደግሞ እግዚአብሔር አምላክ ቸርችቷን ስፖንሰር አድርገ አስቀጠል ስላለኝ ነው ያለ ከ4 ከ5 ወንድ ጋር ወንዱ ነብይ ከባለ ሀብት ጋር ይተኛል። እንደዚሁ ደግሞ ሴቷ ነብይ እኔ አላልኩም ይጉድን አውቀዋለሁ፣ ግን እስከዛሬ ድረስ ግን አላወራሁም። ለምንድን ነው ያላወራሁት? ብዙዎቹ ሲቀበጣጥሩ ሰማል፣ ብዙዎቹ ሲያወሩ ሰማል። አንዳንድ በዚህ ፕላትፎርም ላይ ያሉ ጸረ ኦርቶዶክሳውያን ከገደል እያነሱ እከሌ እንደዚህ ሳማት እከሌ እንደዚህ ያደረገ ምናምን ሲባል ገአዱ ዓለም ላይ ያለውን ታሪክ ግን እኔ ግን አውቃለሁ፣ ግን አልተናገርኩም ነበር። ለምንድነው የማልናገረው? ከራሳቸው አንደበት ስለሚመጣ ስለማውቅ። እንደዚሁ ሴቶች ነቢያቶች ከሀብታም ወንዶች ጋር አብረው በመማገጥ ምን ያደርጋሉ? ገንዘብ ይሰበስባሉ ማለት ነው። ይህንን ማን ይናገራል? ሐዋርያው ይናገራል። ዋይ እንዴት ነው እያሰባችሁ ያላችሁት? እንዴት ነው እያደረጋችሁ ያላችሁት? ይህንንስ መንቃት አይሆንላችሁም ወይ? አንድ ግለሰብ ነው የሚናገረው። አንድ ግለሰብ ደግመዋለሁ ቪዲዮንና አንድ ግለሰብ ነው የሚናገረው። ይህንን ግለሰብ ሲናገር ከጌታ ፍቅር የተነሳ መነግራችሁ ከቪዲዮ በኋላ ወደ ሌላ ደግሞ ቪዲዮ እንሄዳለን። አንድ ግለሰብ ይህንን ነገር ከተናገረ በኋላ ሃሌሉያ ብለው የሚጮሁ ምዕመኑ ደግሞ ያሳዝነኝ። ማይክ የያዘው እውነቱ ሲናገር ጉባኤው ለምን ይህን ይናገራል? ለምን ወደዚህ ሀሳብ ውስጥ ይላል? ለምን ደግሞ ሴቶች ሃሌሉያ ሲሉ ከንግግር መካከል ታዳምጣላችሁ? የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን ያገለግል ፓስተር ባለራይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ሴቶችም ከሆኑ ሆይ አስታውስ፣ ወንዱ ብቻ አይደለም ሴቷም ከሆነች አዳምጥ። ሀብታም ሴቶችን የሚያገለግል ፓስተር ባለራይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። ቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል። ምን ቸርች ለማስቀጠል? ኃጢአት ቸርች ለማስቀጠል ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምነው ሲባል ለራዩ ብዬ ጀምሬ እኮ ነው። እኔ ስሰማ ቸርቹን 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። ለምን እንደሚያጨበጭብ እንኳን አልገባቸው። እግዚአብሔርን ስራ ለማስቀጠል ዲያብሎስ ስፖንሰር ሊያደርግ አይችልም። ለምን እንደሚያጨበጭቡ እንኳን በጌታ ፍቅር ይብራላችሁ። መድኃኒዓለም እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። በቃ እግዚአብሔር ይብራላችሁ። በጌታ ፍቅር እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። ለምን ቢባል ማንን ለማገልገል? ሀብታሞችን ለማገልገል።
ወንዱ ነብይ ሴቷ ነብይ ጋር ሴቷ ባለሀብት ጋር ባለሀብቷ ባለትዳር የልጆች እናት ናት፣ ግን ሄዶ ግን ይተኛል። ወንዱ ሴቷ ነብይ ደግሞ ባለትዳር ወንድ ነው፣ ባለሀብት ወንድ ጋር ነው። እግዚአብሔር አምላክ ካንተ ጋር ተኛ ይለኛል ብሎ ደግሞ በመተኛት ይህ አንድ ጊዜ ቆይ፣ የመኪና ድምፅ አለ። ኦፍ አድርገው አንድ ጊዜ መኪና ድምፅ እና ይህንን ይብራላችሁ፣ እግዚአብሔር ይብራላችሁ፣ እግዚአብሔር ይረዳችሁ። አላወራም ብዬ ነበረ፣ ግን ራሳችሁ ካመጣችሁት ቪዲዮ እንደምሰራበት በጣም ተስፋ አለ። ለምን ቢባል የብዙ ቤትን ትዳር አፍራሽ ማን ነው ከተባለ የራሱን ቸርች የተከለ እንደ ሱቅ የከፈተ እንጀራ የሚበላበት ነብይ ራሱ ነው ያለው። ሰምታችኋል። ለምን ቢባል የከፈተው ቸርቹን የእግዚአብሔርን ሐሳብን ለማስቀጠል ሳይሆን እንጀራ ለመብላት ስለሆነ የግሉ ሱቅ ስለሆነ ነው። ስለዚህ ነብይ ቸርቹን ለማስቀጠል ምን አለው? 4-5 ባለሀብት ሴቶች አሉት። እነዛ ሴቶች ደግሞ ከብት አይደሉም፣ እንደመጣባቸው አይወጣባቸውም። ጌታ ኢየሱስ ክርስቶስ እንደዚህ ይለኛል ብሎ ተናግሮ እግዚአብሔር አምላክ እንደዚህ ይለኛል ብሎ ተናግሮ ከተናገረ በኋላ ነው አብሯት ምን የሚለው የሚተኛው። ባለትዳሮች ናቸው። ባለትዳር ከሆኑት ጋር የልጆች አባት የልጆች እናት ከሆኑት ጋር አብሮ በመተኛት የብዙን ትዳር ያፋታሉ ማለት ነው። ይህ ነው ገድለ ነቢያቶች፣ የፕሮቴስታንት ገድለ ነቢያቶች ይሄ ነው። ጋዱ ዓለም ላይ ያለው የነቢያቶች ገድል ይህ ነው። ኮፕሊንክ አድርጉት ውዶች፣ ኮፕሊንክ አድርጉልኝ። ዛሬ ብዙ ማሳየው ሌላ ቪዲዮም ስላለ በጌታ ፍቅር ኮፕሊንክ አድርጉት። ለምን ቢባል እጃቸው እንደማያርፍ ስለማቅ ዛሬ በደንብ ማውራት ፈልጋለሁ፣ በደንብ መናገር ፈልጋለሁ። ከዛ በኋላ ለዚህኛው እኔ ቪዲዮ ሰራበታለሁ። ሁላችሁም ዛሬ ኮፕሊንክ አድርጉልኝ። በደንብ መናገር፣ በደንብ ማስተማር ፈልጋለሁ። በደንብ የሚነቁ እህት ወንድሞች አሉ፣ የሚነቁ እኔን ያዩ የተመስገን መረጋጋት ገብቷቸው ወደ ኦርቶዶክስ መምጣት የሚፈልጉ አሉ። በነቢያት ልባቸው ይደማል፣ በፓስተሮቻቸው ልባቸው ይደማል፣ በሐዋርያቶቻቸው ልባቸው ይደማል። ኮፕሊንክ አድርጉልኝ። ኦርቶዶክሳውያን እጅ ሳሰጡ ታፕታፕ በማድረግ ኮፕሊንክ በማድረግ ከኔ ጋር ብቻ ቆዩ። አንዳንድ ምስኪን ለነገር የማታስቡ ምስኪን ፕሮቴስታንቶች ግን እግዚአብሔር ይድረስላችሁ፣ ተረዱኝ። ይህ ነው አስተምህሮ። ያልተጻፈ ገድል ሳይሆን እየተኖረ ያለ ገድል ነው። ይሄው ትክክለኛ ሃይማኖታዊ ገድላቸው ይሄ ነው። አብሮ መተኛት፣ አብሮ መዘሞት፣ ሴቷ ከሴቱ ጋር መተኛት፣ ወንዱም ደግሞ እንደዛው ደግሞ ባለሀብት ጋር ሄዶ በመተኛት። ለምን ቢባል አንድ ጊዜ ከዳንክ ድህነትን አታጣም የሚል መርዝ የሆነ ትምህርት ስለሚያስተምሩ፣ አንድ ጊዜ የዳነ ሰው አንድ ጊዜ በክርስቶስ ኢየሱስ አምኖ የዳነ ሰው ድህነቱን አያጣም ብለው ስለሚያስተምሩ፣ ስለዚህ ዝሙት ቢሰሩ ምን ችግር አለው? ዝሙት ቢሰሩ ምን ችግር አለው? እሱ አገልግሎቱ ሰይጣንን እንደሆነ ይታወቃል። ለሚባል ከዚህ በፊት ከጥልቅ ዓለም ጋር አብሮ የሚሰሩትን ወደ ቪዲዮ እንገባለን። ከዛ በኋላ መጨረሻ ላይ ግን እድል ከሰጣችሁ መጨረሻ ላይ አንድ ቪዲዮ ደግሞ አሳያችኋለሁ መጨረሻ ላይ። ስለዚህ ይብራላችሁ፣ እግዚአብሔር ይርዳችሁ፣ እግዚአብሔር ብርሃንን ያብራላችሁ። የእግዚአብሔር ብርሃን ከናንተ አይለይ። ፕሮቴስታንቶች ኪዳነ ምህረት በመልጇ ታግዛችሁ። ለኔ የደረሰች ኪዳነ ምህረት፣ ለኔ የደረሰች አጽናኟ እናቴ ኪዳነ ምህረት ለእናንተ ፊታችሁን ታብራላችሁ። የቅዱሳን ምልጃ ይለመናችሁ። የቅዱሳን እርዳታ ከናንተ ጋር ይሁን። መጀመሪያ የሚጀምረው ቅዱሳንን በመናቅ
የመጀመሪያ የሚጀምረው ቅድስት የሆነችውን እናቱን በማጥቋሸሽ ነው። ለዚህም ነው ቅዱሳኖችን በመናቅ ሲጀምር፣ ቅዱሳኖችን በማንቋሸሽ ሲጀምር ምን ይባላል? እንደዚህ አይነት ስህተቶች ውስጥ ይገባል። ሄዶ ነብይ ነው ግን ከሀብታም ጋር ይተኛል፣ ይዘሙታል። ለምን ቢባል ድሃዋ ገንዘብ የላትማ። ዓላማው ቸርች የሚከፍተው ለገንዘብ ነዋ። ዓላማው እንጀራ ለመብላት ነዋ። እንጀራ ለመብላት ስለሆነ ዓላማው ቤተክርስቲያኗን የከፈታት ትልቁ ሚስጥር ምንድነው ካልከኝ ሄዶ ከሀብታም ሴት ጋር መተኛት ነው። የእናቱ ምልጃ መድኃኒዓለምን ይርዳችሁ። የቅዱሳን ምልጃ ይለመናችሁ። ምስኪን ውድ ወንድሞቼ ፕሮቴስታንቶች፣ ምስኪን ውድ ወዳጆቼ፣ እህቱ እናቶቼ፣ አባቶቼ ፕሮቴስታንቶች፣ ይህ ብርሃን በእናንተ ላይ ይብራ። የክርስቶስ ኢየሱስ ብርሃን በእናንተ ላይ ይገለጥ። ክርስቶስ ኢየሱስ ብርሃኑ የተገለጠላችሁ ሰዓት ላይ ያለ መንገራገር ማስተዋል ውስጥ ትገባላችሁ። ያለ ማስተዋል መሄድ የሚጀምረው እዚህ ጋር ያለ ማስተዋል። ወደ ሌላው ቪዲዮ ከመሄዴ በፊት ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። ቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል፣ ቸርች ለማስቀጠል ኃጢአት፣ ቸርች ለማስቀጠል ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምነው ሲባል ራዩ ብዬ ጀምሬ እኮ ነው። እኔ ስሰማ ቸርቹን 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። አሜን ይላል ህዝቡ እኮ። ያናዳል እኮ በጌታ ዲያብሎስ ስፖንሰር ሊያደርግ አይችልም። የህዝቡ አሜንታ ደግሞ ያሳመማል። የህዝቡ አሜንታ በጣም ነው የሚያሳመመው። ጌታ አሜን ደግሞ ይላል ህዝቡ። አይጸጸትም፣ አይጸጸትም። አሜን ይላል ህዝቡ። እሺ ኔትወርክ ነው። አንድ ቪዲዮ አሉ ቪዲዮ አገልግሎታቸው ምን አይነት ኔትወርክ ነው ውዶች። ከሰራልኝ ሌላ ዳታ አብርቻለሁ። እኔ እኮ ሰው ያሟል። አትላኩልኝ። እሺ በነገራችን ላይ እንድታስተውሉልኝ ፈልገው ዛሬ ለመግባት ስለፈለኩኝ 2 ዳታ ነው ያበራሁት። ለምን ቢባል ይሄኛው እንዲቋረጥብኝ አልፈለኩም። የላይቭ ስክሪሙም ይሄም እንዲቋረጥብኝ አልፈለኩም። በጣም የነቢያቶቻቸውን አገልግሎት እንድታስተውሉ እፈልጋለሁ። የነቢያቶቻቸውን አገልግሎት
በተለይ ምስኪን ጴንጤዎች እንድታስተውሉልኝ ፈልጋለሁ፣ እንድትድኑልኝ ፈልጋለሁ። አሁን ትክክለኛው ትምህርት እየተነሳ ማርያም ታማልዳለች አታማልድም እንትን የሚል አይደለም። የመዳናችን ልዩነት እሱ አይደለም፣ አስተምህሮትም ጭምር ነው። የትኛው ትምህርት ነው ወደ ገሃነብ የሚከተው? የትኛው ትንቢት ነው ወደ ገሃነብ የሚከተው? አሁን በመጋረጃ ያለ መጋረጃ የሚጠነቆል ጥንቆላ ወደ ሰማይ ነው ከፍ የሚያደርግ ወይስ ወደ መሬት የሚለው ሌሎች ቪዲዮዎች ላይ ከመድረሳችን በፊት ወደዚህ እንሂድ። በጣም የሚገርም ነገር ልንገርህ። ኢየሱስ ጌታ እንድርያስ የሚባል ነበር። እንድርያስ ደግሞ በጣም የሚገርም ነገር አንድ በጣም የሚወደውን ወዳጁን ወደዚህ ያመጣው ማንን ነበር? ማንን ነው? አንተ ማነህ? እንደጥለው ስም ከፈለጋችሁ ነው ስም ጨርስላችሁ። ስም የምትፈልጉ ከሆነ በጣም የሚቀጥቅ ነገር ነው። አንተን ደግሞ አየሁ። በጣም አንተን እያየሁ ደግሞ አንድ ነገር ልንገርህ። ካሁን SARO ማነች እሷ? ሽንቀጥ ስሚት ከፈለጋችሁ ስም ከፈለጋችሁ 22 ስም ፈረጥረና አሜን ቀጥል ያ አገልግሎቱ በአጭሩ ስም የመጥራት ነው። አሁን እግዚአብሔር ያንተን ስም የመጥራት ፕሮግራም የለውም። ክርስትና ዓለም ላይ እግዚአብሔር ሰዎችን በስም እየጠራ ሰውን ሚራክል ውስጥ ወይም ደግሞ የሚያስደነግጥበት ፕሮግራም የለውም። ይህ አስተምህሮ ከአጋንንት SOS ምናምን ያለ ሰናይት LMN እንትና እያለ የሚጠራ ፕሮግራም የለውም። እግዚአብሔር ፕሮግራም የለውም። ቀጥታ አገልግሎቱ ከአጋንንት ነው። እንደነዚህ አይነት ከአጋንንት የሆኑ አገልግሎቶችን ምን ማድረግ አለብን? መቃወም መቻል አለብን። ደግሞ አገልግሎታቸው ሁሉ ደግሞ ምድራዊ ነው። እግዚአብሔር ዓላማው ለልጆቹ ዘላለማዊ ሕይወት መስጠት እንጂ ምድራዊ ብልጽግና ብቻ ሰጥቶ ሰማያዊ የሆነ ሐሳብን ምን ማለት አይደለም፣ መከልከል አይደለም። ስለዚህ እንድታስተውሉልኝ የሚገባው ነገር አስተምህሮ ስለሚያድን ክርስቶስ ኢየሱስም ደግሞ ሕዝቤ ዕውቀት ከማጣቱ የተነሳ ምን አለ ጠፋ ስላለ እኛም ዕውቀት ከማጣት የተነሳ እንዳንጠፋ ዕውቀት ስለሚያድን ደግሞ እውነት የሆነ አስተምህሮ ደግሞ የዘላለም ሕይወት ስለሚሰጥ ውድ ፕሮቴስታንቶች የዘላለም ሕይወት ወዳለበት ወደ አንዲቷ ትምህርት ወዳለባት ወደ ቅድስት ቤተክርስቲያን ህብረት እንድትቀላቀሉ በትህትና ጋብዛችኋለሁ። በትህትና እጋብዛችኋለሁ። መረጋጋት ወዳለበት ስም ሲጠራ ወደማትዘልበት ስሜ ተጠራ ብለ እማትደነግጥበት። አሁን እኔ ተመስገን እግዚአብሔር ተመስገን ብሎ እኔን የሚያስደንቅበት ነገር የለም። ከእናትህ ማህፀን ጀምሮ ነው የሚለው መጽሐፍ ቅዱስ ሲናገር፣ ከእናትህ ማህፀን ጀምሮ የለየው የመረጥኩ ይላል። ከእናቴ ማህፀን ጀምሮ ተመስገን ተብዬ እንደምጠራ ደግሞ ሰማያዊ ስሜ ደግሞ ገብረስላሴ ተብዬ እንደምጠራ አምላክ ያቀነበረ። እዚህ ጋር ነው ልዩነቱ። ኦርቶዶክስ ስትሆን ሰማያዊ ስም አለ። አበበ በቀለ አየለ ተመስገን ተሜ ብሎ እንደሚጠራኝ ብቻ አይደለም፣ ሰማያዊ ስሜ ደግሞ ገብረስላሴ ይባላል። እኔ ክርስትና ስም አለኝ። ሰማይ የሚያቀኝ በገብረስላሴ ነው። ስለዚህ መላእክቶችን ልኮ ገብረስላሴ ብለህ ነገረውና አንድ ጊዜ ተመለስ የሚል አምላክ የለኝም።
ገብረ ስላሴ ተብዬ በሰማይ እንደምጠራ አውቃለሁ። ገብረ ስላሴ የሚል የክርስትና ስም እንዳለኝ እንደተሰጠኝ ሰማይ ይህንን ስም እንደሰጠኝ በአባቶች በካህናቶች አማካኝነት የክርስትና ዕለቴ ላይ ገብረ ስላሴ የሚል ስም እንደተሰጠኝ አውቃለሁ። ስለዚህ ሰለሞን ነው ስም፣ አየለ ነው ስም በሚል እግዚአብሔር አስደምምም አስደንቅም። ይብራላችሁ፣ መዳን ይሁንላችሁ፣ በያው በእግዚአብሔር ፊት ማምለጥ ይሁንላችሁ። ይህ ብርሃን አንድ ጊዜ ብትቀምሱት በያው በእግዚአብሔር ፊት ከኦርቶዶክስ ተዋሕዶ አትወጡ። እርግጠኛ ነኝ። ከዚህ በፊትም በተደጋጋሚ ይናገራለሁ። ብዙዎቹ ኦርቶዶክስን ሳያውቋት ወደ ተሐድሶአውያንና ወደ ፕሮቴስታንት ተቀላቅለዋል። አሁን ግን ኦርቶዶክስ ሲያውቋት ፕሮቴስታንትን ሲያውቁ ተሐድሶ ሲያውቁ ለመምጣት ሼም የያዛቸው ብዙ እህት ወንድሞች አሉ። ኑ ማምለጥ ይሆንላችሁ። ምንም እንዳፈሩ ትዳር ነው ይቅር፣ ዝና ነው ይቅር፣ ክብር ነው ይቅር፣ ገንዘብ ነው ይቅር። ሁሉም ኃላፊ ጠፊ ነው። የማያልፍ የማይጠፋ ዘላለማዊ ህይወት አለ። እግዚአብሔር ምስክሬ። ከሞቀ ህይወት ውስጥ ራሱ ሊያስወጣ ከቻለ ይህ የስህተት ትምህርት ውጣ። ይሄው ያልበረደኝ ይሄው ሰዎች ሁሉ ተሜ 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 ሲሉኝ የነበሩት ሁሉ አሁን ካጠገቤ የሉ ማለት እግዚአብሔር ከኔ ጋር ነው። ይሄው ሙሉ ነው የሚያደርገኝ። እኔ ምስክር ልሁናችሁ። የዮሐንስ የክርስቶስ ኢየሱስ መንገድ ጠራጊ እንደሆነ እኔ ምልክት ልሁንላችሁ። እኔ ምስክር ልሁንላችሁ። ይሄ ኦርቶዶክስ ታበረታታ ቤተ እምነት ውስጥ አይደለችም። ኦርቶዶክስ ግን እምድንበት የዳንኩበት ሃይማኖት ላይ ነው የመጣው። መዳን ይሁንላችሁ። አምልጡ። መዳንን የምትጠራጠርበት አለ። ልድን እችላለሁ ላልድን እችላለሁ እያልክ የምትጠራጠርበት የዳንኩበት ሃይማኖት ውስጥ ነው የመጣው። እንደ ቸርነቱ ደግሞ መንግስተ ሰማያትን ደግሞ ያወርሰኛል። ባለ ቸር አድራጊ፣ ደግ አድራጊ፣ ሁሉን ሰጪ፣ ሁሉን ነሺ፣ ሁሉን ነገር ደግሞ እንካ ብሎ የሚሰጥ እግዚአብሔር አምላክ ነው። ስለዚህ እንደ ቸርነቱ ምን እላለሁ? መንግስተ ሰማያትን ምን እወርሳለሁ። ቸር ስለሆነ ደግ ስለሆነ ትህትናን ከቤተ ክርስቲያን ይህንን የተማርኩት ቸር ደግ አምላክ ስለሆነ እሩሩ አምላክ ስለሆነ እንደ ቸርነቱ መንግስተ ሰማያትን እወርሳለሁ። ስለዚህ አንድ ጊዜ ድኛለሁ መንግስተ ሰማያት ወስጃለሁ ብዬ ሄጄ ቺቺኒያ ከሌላ ሴት ጋር ስተኛ አታገኘኝም። ዝሙት ኃጢአት ነው። አንድ ጊዜ ድኛለሁ ብዬ ደግሞ ሌላ ቦታ ሄጄ ሰክሬ አልመጣም። ስካር ኃጢአት ነው። ስካር ኃጢአት ነው። ሄጄ ሌላውን አምቼ አልመጣም። ሐሜት ኃጢአት ነው። ሌብነት ኃጢአት ነው። ስለዚህ ክርስትናን ትኖረዋለህ እንጂ አትታደለው። እየኖርክበት የምትቀጥልበት ነው። ታደልኩኝ በቃ አንድ ጊዜ ድኛለሁና ብለህ የምትዋሽበት አይደለም ክርስትና። ዲት ይሄ ነው እውነታው። ክርስትና ይሄ አይደለም። አየህ። ስለዚህ ፕሮቴስታንቶች አንድ ጊዜ ድኛለሁ ድህነቴ አይጠፋም ብላችሁ አትዋሹ። ይጠፋል ድህነት። እንደ ቸርነቱ መንግስተ ሰማያትን አስገቢ ድንቅ አምላክ ክርስቶስ ኢየሱስ። ፋሲካችን ክርስቶስ ኢየሱስ ታርዶልናልና ብለን ነው ምናምነው። ስለዚህ እንድትረዱ ይፈልጋለሁ። ሰማይ አበበ በቀለ አየለ በሚል አንተና አጽናናህም። እኔ ክርስትና ስም አለኝ። ምድር ላይ ተመስገን በመባል ታወቃለሁ። ሰማያዊ ስሜ ገብረ ስላሴ ነው። ክርስትና ስም አለኝ። ስለዚህ ሰማያዊ ስም ያስፈልጋችኋል። ኑ በሰማያዊው ስፍራ በምትጠሩበት ስም ክርስትናችሁን እየተነሳችሁ የክርስትና ስማችሁን ያዙ። አምልጡ ነው ብለው። ይህንን ካልኩ ከዚህ ነብይ ጋር ወደ ሌላው ቪዲዮ እንሄዳለን ውዶች። ወደ ሌላው ቪዲዮ Sim.
ይህ አጋንንታዊ ቋንቋ ነው። ይህ ውዶች፣ ውድ ኦርቶዶክሳውያን ዛሬ በጣም ነው መወዳችሁ በጌታ ፍቅር። ታብታቡ እንዳይረሳ ኮፕሊንክ አድርጉልኝ። ታብታቡን አድርጉልኝ፣ ኮፕሊንክ እንዳይረሳ ውዶች። ዛሬ እለምናችኋለሁ ብዬ አላቅማል። ሁሌ በንግግሬ መሀል ላይ እባካችሁ ኮፕሊንክ አድርጉልኝ፣ ታብታብ አድርጉልኝ አላልኩም አይደለ? በቃ ሪፖርት ያደርጉብኛል። ዛሬ እርዳታችሁን በጣም ነው ፈልገው። ውድ ፕሮቴስታንቶች ኤክሊቢን ቲንቶ ሲቲፓ ሻባባ 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 ትርጉም አልባ ቋንቋ ነው። አጋንንታዊ የሆነ ቋንቋ ነው። ሴልቴፒ ፓፖፖ ዲብፖ ፖፖፖ ፖፖፖ እያለ ቀይ መሀረብ እንደዚህ ይዞ ሺፒፒ ሺፒፒ። ይህ የሱዳን ድግምት ነው። አውቃለሁ፣ እያንዳንድ ስለማቅ ነው የምነግርህ። ይቺ መሀረብ የድግምት መሀረብ ናት። ሰዎችን የምትጥል ሰው ላይ ስታርፍ እንድትጥልና ምሰማ ከሆነ አንድ ጊዜ ብቻ ትሰማለህ በሉኝ ወገኖች። አንድ ጊዜ ምሰማ ከሆነ ትሰማለህ በሉ። እሰማለሁ። አንድ ኮመንት ካየው ቀጥላለሁ። መልካም መልካም። ማንንም አላስገባም። ፕሮቴስታንቶች አላስገባችሁም። ዛሬ አላስገባም። ከማንም ጋር አላወራም። አዳምጥ። ይህ ሰማያዊ ቋንቋ ነው። ኋይ እግዚአብሔር አንተ ማታውቀውን ቋንቋ ለምን ሰጠ? ኪንቶ ኮንቶ የሚል ሰማያዊ ቋንቋ ነው እያልከኝ ነው? ይህ መሀረብ ቀዩ መሀረብ ከሱዳን የተደገመ ድግምት ነው። ይህንን ድግምት በመያዝ ብዙዎቹ ላይ በማድረግ ይጥላል፣ ያርከፈክፋል። ስለዚህ ኪንቶ ካንታ ምናምን በሚል አጋንንታዊ የሆነ ቋንቋ ነው። ይህንንም ማስተዋል ይሆንላችሁ ውድ ፕሮቴስታንቶች። ሪባ ጃላ ባራ ባራ ላቡራ ማለት ምን ማለት ነው? ትርጉም እግዚአብሔር አንተ የማታውቀው ቋንቋ እሱ ሚስጥር አድርጎ የሚነግርህ ለምን? አንተ ማታውቀውን ለአንተ ያልገባህን ቋንቋ ከራሱ ጋር የሚያወራው ለአንተ ሚስጥር። እግዚአብሔር ሁሉን አዋቂ እኮ ነው፣ ሁሉን ቻይ እኮ። ለአንተ ሚስጥርን በራሱ ሰዓት ላይ ሪባ ጃላ ባራ ቡራ ላይ ቤሬ ቤሮ ቡራ እያለ መንፈስ ከራሱ ጋር እያወራ አንተ ነፃ አድርግ። እስኪ ከዚህ ውስጥ መካከል ከጴንጤዎች መካከል እስኪ አንድ ቁጥር ጻፉልኝ፣ ልሳን መተርጎም የምትችል አንድ ሰው። አንድ ቁጥር ልሳን ተረጉማለሁ የሚል ሰው አንድ ቁጥር ይጻፍልኝ እስኪ። አንድ ቁጥር አንድ ሰው አላገኝም። ልሳን የሚተረጉም ልሳን ብቻ ተርጉመ የምትወጣ በቃ ልሳን ብቻ ተርጉመ የምትወጣ ልሳን ብቻ ተርጉመ የምትወጣ ነው ያልኩት። እሺ ሰላም ሄኖክ ወይ ደሙ እንዴት ነህ? ልሳን ተርጉማለሁ እንደምን እኔ የምልህ አንተ የምትለኝ ሲያው ልሳን ተተረጉማለህ ወይ ነው ወንድሜ? እኔ የምልህ አንተ ምንም አትበለኝ፣ ልሳን ተተረጉማለህ ወይ ነው ጥያቄ። ልሳን ምንድን ነው? እስኪ ልሳን ምንድን ነው ንገረኝ። ታች ቁጭ በል። እሺ ሌላ አንድ ቁጥር ሪፓካቱ ሴቴቴ የሚለው የሚተረጉምልኝ ቲቲ እንኳን ትተረጎማለች። ቲቲ እንኳን የሴት ስም ነው ይተረጎማል። እሺ ልሳን ብቻ የሚተረጉምልኝ ነው አንድ ቁጥር በፈልገው። ልሳን ብቻ ሼኬኬ የሚል ወደ ሌላው ሀሳብ ከመሄዴ በፊት ቲቲ ትተረጎማለች። የሴት ስም ወይም የውሻ ስም ነው። ጋዲስ አስገብቻለሁ። ከዛ ከአንተ ጋር አወራለሁ።
ጋዲዬን ሳቡልኝ ሞዴሬተሮች አንድ ጊዜ ጋዲ ሰይኛል ሞክሺ ገብቶማ እኔ ታች ገብቶ ነው እኮ ሰላም ብያለሁ። እንዴት ናችሁ? ጋዲ ይሰማል? ትሰማለህ? ሰው ገስት ላይ በቃ ማስገባት የማልችልበት ሲቹዌሽን አልሰማም እንዴ? ያንተ ድምጽ ይሰማል። የኔ ይሰማል? ሞክሽ ያው እንዴት ነህ? ሰላም ነው ወይ? ሰላም አካርጓል። አይ ቲንክ ያ ልሳን ነው ትርጉሙ። ታች ወርደሽ ታብታብ አድርጊ። ያራዳልች ድሮም ስም ጋዲሳ ሲሆን ተጠራጥሬያለሁ። እንደኔ ተምቼው እንክሰይ ነው። ወይኔ በሌሊት በቃ ከዚህ ቤት ተባረርኩኝ ዛሬ። ወይኔ በሌሊት አሳከኝ ያለቅታል። እሺ ልሳን የሚተረጉማለ ጋድዬ ሌላ አረ ይግቡ እንዴ! ትናንት ባይዘው ብዙ ጴንጤዎች እየገቡ ምን ሲሉ ነበር? መጽሐፍ ቅዱስ ላይ ያለው ልሳን ደግሞ ማለት ጀምረዋል። ቋንቋ ነው ማለት ጀምረዋልና እስቲ ባዩሽ ተኔን ኮሜንት ላይ እንትን ከምትይ ኢንቫይት አድርጌሻለሁ። ግቢ። እሺ ባይዘው ጴንጤዎች ይሄ አይ ጴንጤዎች ባይዘው ትናንትም ስለው ነበር። ፕሮቴስታንቶች ይሄ ባይዘው ሊትራሊ መንፈስ ቅዱስን መቀበላቸውን የሚያረጋግጡበት እንደ ማህተብ ነው። ተሜ እንደምታውቀው አንተ ጴንጤቆስጣል ውስጥ ነበርክና ልሳን ካልተናገርኩላ አልዳንክም እስከመባሉ ላይ ደርስ ነበር አይደል? ኦፍ ኮርስ እኛ ጋር ልሳን ካልተናገርክ አገልግሎት አይሰጥም። ልሳን ካልተናገርክ መንፈስ ቅዱስን አልተሞላህም። መንፈስ ቅዱስን ያልተሞሉ ደግሞ አገልግሎት የላቸውም ተብሎ መሰረተ ክርስቶስ በግልጽ ልሳን የማይናገሩትን አገልግሎት አትሰጥም ነበር። ያ ከዚህ በፊት ያሰማሁትን አይተሃል? መጀመሪያ እስቲ አሰማን ባክ። የበላነው ምግብ አልፈጭ ብሎናል። እስቲ ይፈጭ ትንሽ አሰማን። ይሄንን አዳምጠው ሆን ብለህ አገልግሎቱ ምን እንደሆነ የቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። መናገር ብዬ ነው ይገባቸዋል። ቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል ቸርች ለማስቀጠል ኃጢአት ቸርች ለማስቀጠል ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምነው ሲባል ለራዩ ብዬ ጭምር እኮ ነው። እኔ ስሰማ ቸርቹ 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። የእግዚአብሔርን ስራ ለማስቀጠል ዲያብሎስ ስፖንሰር ሊያደርግ አይችልም። ሰማሁ አይደል ጋድዬ? አገልግሎቱ ገብተዋል። ሴቷ ነብይ ከባለ ሀብት አገልግሎት ጋር፣ ወንዱ ነብይ ደግሞ ከባለ ሀብት አገልግሎት ጋር
እስኪ ሂድበት እስኪ እዚህ ላይ አዎ ኮሜንት ላይ ያላችሁ ሰዎች ጋይስ ሁሌ እንደምለው ምንም ችግር የለውም። ተሜ ቪዲዮዎች ምናምን ስለሚያሳይ ነው በትልቁ እንትን ያለውና ገስቱን አስተካክለው የምትሉ ሰዎች ምንም ማስተካከል አያስፈልግም። እምቢ ብሎኝ ነው። እሺ ይቅርታ። አይ አራት ችግር የለውም ብሮስኪ እስና ነሰሰረ አያስፈልግም። ዋናው የሚነገረው ነገር ይሰማ። ዋናው ነገር እሱ ነው እና እንደ ተሜ አይነት ግርማ ሞገስ ያለው ሰው ደግሞ ፊት ለፊት ቢቀመጥ መልካም ነው ትላለህ። ፖይንቱ ምንድነው? ተሜን አሳነሳችሁት አውርቼ ሳልጨርስ እናንተ የተመታችሁ አሪፍ ነው። ሶሪ በጣም ጋዲሳ ከዛ በፊት ለጥያቄ ጥያቄ ወይስ ቆይ እንዴ ተንፋክቱ ችግር የለውም። ቆይ እመጣልሃለሁ። አንተ ወደ አንተ እንመጣለን። ተማውን አንድ ሀሳብ ላይ ሪፍሌክት አድርግ ስላለኝ ምንድነው የተሚያው አንተ የነበርክበትም ነገር ነው ታውቀዋለህ። ይሄ የማጭበርበር የውንብድና ስራ አሁን አንዳንድ ኮሜንት እያየው ነበርና ልሳን መጽሐፍ ቅዱሳዊ ነው። ኦፍ ኮርስ ልሳን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ያለው ልሳን ግን ላንጉዌጅ ነው፣ ቋንቋ ነው። በቃ ይሄ ጂበሪሽ የሆነ ንግግር ዝም ብሎ የሆኑ ድምጾችን የሆኑ ፊደሎችን እያገጣጠሙ ምናምን ነገር እትፍትፍት ምናምን የሚባለው ነገር እሱ ጭራሽ ከመንፈስ ቅዱስም አይደለም። ጭራሽ ስፒሪቱ ራሱ አንደኛ መንፈስ ቅዱስን መሳደብ ነው፣ እያስመሰሉ እየተለማመዱ የሚያወሩ ሰዎች። ሁለተኛ ደግሞ አዘ ሴም ታይም ደግሞ በጥልቁ መንፈስ ወይ ደግሞ ካሰት ሆነዋል በዲያብሎስ መንፈስ ተመርተው ደግሞ የሚናገሩ አሉ። ብዙዎቹ ተሜ በደንብ ታውቋል። ብዙዎቹ ልምምዳቸውን ሲናገሩ ከእንደዚህ አይነት ልምምድ ከወጡ በኋላ ይሄ ልሳን የሚባለውን ነገር መናገር መቀበጣጠር ሲጀምሩ የሆነ ስፒሪት ውስጥ የሆነ ሙድ ውስጥ ይገባሉ። ራሳቸውን አያውቁ፣ ኮንሺየስ አይሆኑ እና ተሜ እንዳልከው አሁን ያልከውም ነገር ያው ብዙ ጊዜ በቃ ይሄ አሁን ያሰማህን ራሱ ያው ፕሮቴስታንቲዝም ውስጥ መቼስ ተነግሮ አያልቅም። ያለው ጉድ ተነግሮ አያልቅም። እግዚአብሔር በሚያውቀው የራሳቸው አሁን ባለፈው ሀኔል ተመልክታል አንድ ቪዲዮ ላይ ታድሶ ለፕሮቴስታንቲዝም ብሎ ጽሁፍ ጽፎ የሆነ ኢንተርቪው ላይ ራሱ ተጋብዞ እኛ ራሱ ታድሶ ያስፈልገናል ብሏል። ለምን በቃ እንዳለ በቃ እኔ ምን ተብሎ እንደሚነገር ራሱ አላውቅም። በጣም ብዙ አይነት ከዶክትሪን ስተት ጀምሮ የልምምድ ስተቶች ብዛታቸው ማአታቸው የጌታ ቤተክርስቲያን ላለመሆናቸው ተሚ አንዱ ማረጋገጫ ራሱ ይሄ ነው። የሚቆጣጠራቸው አካል የለም። ጌታ ተሚ መጽሐፍ ቅዱስ ላይ ምን ብሎ ተናግሯል? ትዝ የሚልህ ከሆነ አንተና ወንድም ብትጣሉ መጀመሪያ እርስ በርስ ተነጋገሩ አይደለ? ተነጋገሩ ለመፍታት ሞክሩ። ከዛ ምን አለ? ኦኬ እርስ በርስ ተነጋግራችሁ መፍታት ካልቻላችሁ ሌላ ሶስተኛ አካል አምጡና አይደለ በመካከላችሁ እንዲያስታርቃችሁ አድርግ። ሶስተኛም አካል መጥቶ ከአንተ ጋር የማይታረቅ ወር በመካከላችሁ ያለውን ኢሹ ፊክስ የማያደርግ ከሆነ ለማን ነገራት አለ? ለቤተ ክርስቲያን ነገራት። እሷን የማይሰማት ከሆነ የራሱ ጉዳይ ተብሏል። በቃ ፕሮቴስታንቲዝም ውስጥ እንዲህ የሚባል ነገር የለም። ማንም ከመሬት ተነስቶ የፈለገውን ትምህርት ቢያስተምር ተው የሚለው የለም። የፈለገውን ልምምድ ቢያደርግ ተው ብሎ ሊያወግዘው የሚችል የለም። ወንጌል አማኝ ብሎ በዛው ላይሰንሱን አውጥቶ በዛው ይቀጥላል። የጌታ ቤተክርስቲያን ላለመሆናቸው አንዱ ማረጋገጫ ራሱ ይሄ ነው። በቃ ምንም ወደዚህ ወደዛ የማያስብል ማለት ነውና ብዙ ነገር ማለት ይቻላል። እስቲ ወንድማችን ፈን ፋክት ወጣ አይደል? ናግባ እና ፈን ፋክት እንደገና አንተ ድሩን ሰጣለ አሁን ርዕስ ሊያስቀየር ነው የገባው። እኔ ልጁን ስለማውቀው ነው። ሲጀመር እሺ ቀጥል ተሚ ቀጥል። አይ እኛ ርዕስ የለንም። ርዕሴ ይሄው ነው ልሳን ላይና ፕሮቴስታንቲዝም ነቢያቶች ላይ ነው ትልቁ እንትኔና አንድ ቁጥር ጻፍ ካልጻፍክ ዲያቆን እንኳን ደህና መጣ ናቱዬ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ከታችም ያላችሁ ጋዶ ተሙ ፓፓ እንዴት ናችሁ? ይመስገን አምላክ። ጋዶ በትክክል ይሰማል አይደል? ያ ይሰማል። በውስጥ ታክ እያደረገብኝ በቃ አሁን ናይስ። ጋድዬ አንድ ቪዲዮ ላሳየን ከልጅነት ጀምሮ እንዴት በመንፈስ እንደምንጠመድ ይቻላል። ሜቢ ቪዲዮን ከማሳየት በፊት ግን ቦርናጌን ይቅርታ አድርግልኝ ተምዬ፣ ይቅርታና ቦርናጌን እንኳን ደህና መጣ። ሰላም ለእናንተ። ያው ተሜ ከቅድም ጀምሮ ሲናገር እንደሰማኸው ልሳን የሚተረጉሙ ሰዎች ገቡ ነበር ያለውና ልሳን የመተርጎም ጸጋ አለ? አዎ ስጦታ ነው። አለህ አንተ? ምን አይነት ጥያቄ ነው? መጽሐፍ ቅዱሳዊ ስጦታው አለ ወይ የለም ነው እንጂ አንተ አለህ ወይ? አለህ አንተ የለህም አንተ ቢባል ጥያቄ ሰጪው ነው እኮ የሚሰጥ እንጂ እኔ እኮ ፊት ለፊት ወተት ነጭ ነው እየተባለ አረ
ቡራቡሬ ነው እያለ የሚደረቅ ሰው ሰዓት ማጥ አስወርጇለሁ። ተም ይቀጥል ቪዲዮ ነው አስወጣው። ያው ምንም ልሳን የመተርጎም ጸጋ አለ ወይ ብዬ እየጠየቁ እግዚአብሔር ነው ሰጪው ይለኛል። ፖርናጌ ቆይ ዛሬ ኔትወርኬ ብታይ ኔትወርክም ላይ እንትን አድርገው ተሚ የብራይትነሱንም ስልኩን ጨምሮ ላይክ እንደምታሳይ ከሆነ ብራይትነሱን ጨምሮ ይስልኩ አቡራ የምታሳይ ከሆነ ማለት ነው። እሺ ዳታ ኖርማል ዳታ ላብራ ቀጥታ ዳታ ለዚህ ቪዲዮ እንዲታየ እኔ በትልቁ ማድረግ ትችላላችሁ። በቃ መጣልኝ ኔትወርክ ያለ ለዚህ ነው መውጣት የሚከብዳቸው ጋድዬ። ይሄ ማለት ጋድዬ ገብተዋል። ከልጅነት ጀምሮ በውስጡ ትገባና አልደመጥም መሰለኝ ኔትወርክ። ኧረ አለ ይሰማል። ቀጥል። እሺ እና ከልጅነት ጀምሮ ውስጣቸው ይገባና እንዳይወጡ የሚያደርጋቸው ነገር ይሄ ነው። ገብቷል። ከልጅነት ጀምሮ መንፈሱ ይገባል እና በጣም ነው የሚያሳዝኑት። በጣም በቃ እና ይሰጣሉ። መዝሙሩ ኦሮምኛ ነው፣ ኦሮምኛ መዝሙር ነው። በጣም ተሰጥተው ለመንፈሱ ይሰጣሉ። ለመንፈሱ ከተሰጡ በኋላ አይመለሱ። ለመመለስ ይከብዳቸዋል። እኔ አሁን በዚህ እድሜ ነው ልሳን መናገር የጀመርኩት። በዚህ እድሜ እንቀጠቀጥና ወድቅ ነበር። እናቱ ኪዳነ ምህረት በምልጃዋ ረድታኝ የክርስቶስ ኢየሱስ ደግሞ ረዳትነት እኔን ደግፎ ይዞኝ ኦርቶዶክስ ሆኛለሁ እና ከዚህ ዓለም ለመውጣት ከዚሁ ጀምሮ ነው የሚጀምሩት። ጋድዬ መሰረቱ እዚህ ጋር ነው መተንበይ የምትጀምረው። ገብቷል። ትንበያ ማዳመጥ የምትጀምረው ከዚህ ጀምሮ ነው። ከዛ በኋላ ወደ ጥንቆሎ ዓለም ራሱ መንፈሱ ይወስድና ኢትዮጵያ ውስጥ ያሉትን እጽዋቶች እንጠቀም፣ እዚህ መጠቀም ወደ ሱዳን በመሄድ ሌላ ነገሮችን በማድረግ ሪባጃ ለቡራ የሚለውን የአሁኑን አይነት ትንቢትን ደግሞ ይናገራል። የአሁኑን አይነት ትንቢት ርዕሱ የዚህ ከሚነሳ ታረጋው ይብራላችሁ ውድ ፕሮቴስታንቶች። ጋዲ የሚተረጉም ሰው ካለ አስገባልኝ። ያ ምንድነው ተረጉማለች? ገብቷል። ፕሮፌት እስቲ ገብቷል። እና ፕሮቴስታንቶች ባይዘው በጣም ከመታወራችሁ የተነሳ አሁን ተም ያለው ይሄ የሆነ ጊዜ ቪዲዮ ሰርቼበት ነበር። ተም የኩንዳሊኒ መንፈስ የሚባል አለ። ባይዘው እዚህ ጣዖት አምላኪዎች ዘንድ ያለ መንፈስ አለ። የሚያንቀጠቅጥ የሚያፈራግጥ ዝም ብሎ የሚያስቅ ዝም ብሎ የሚያስጮው ከፍ ዝቅ የሚያደርግ ምናምን ነገርና ይሄ በጣዖት አምላኪዎች ዘንድ ያለ መንፈስ ነውና ያጋንንት መንፈስና መንፈስ ቅዱስን አለው። አንተ ሰውዬ ቤት ኤርፎን አድርጋል? ኤርፖድ
አለ ተሚ ኧረ በጌታ ስም ኤርፎን አድርጋለሁ ይትለዋላ። አይ ኤርፖርት ካረገ ሜቢ ሌት ሆኖ እየደረሰ እኮ ነው ብዬ ነው። ተሚ አለ አለው ያው መጣው ቀጥል። ኦኬ እሺ ይሰማል አሁን ድምጼ? አዎ ትሰማለህ። እሺ ጥሩ በቃ ጋይስ 1000 ሰው ኦልሞስት 1000 ሰው አለና ቤቱን ታብታብ አድርጉለት እንጂ ጋይስ ታብታብ አድርጉ። ሁሌ መነገር የለበትም። በደንብ ታብታብ አድርጉ። ታብታቡን ከፍ አድርጉ። ሪፖርት ምናምን በዝቶበት ነው የሚሆነው። አንድ ፕሮቴስታንት ኮሜንት ላይ ምን ብሎ ጻፈ? ውሸታሞች ማንም አይሰማችሁም ኡኡ በሉ። ጋዲሳ የጠንቋይ ልጅ አንተም ብሎ ዲያቆን ውሸታም ተሙ ሲጀምር ሌባ ነው። ጴንጤዎች ባይዘው ማለት የሚችሉት ይሄን ነው። ኮሜንት ላይ ልሳን ውሸት ስለሆነ እነሱ ጋር ያለው ልሳን ማንም ሰው ገብቶ አይተረጉምም። ማንም ሰው ኮሜንት ላይ መርመጥመጥ ትችላላችሁ። ኦኬ ኮሜንት ላይ መርመጥመጥ ይቻላል። ገብታችሁ ግን እስቲ ልሳን ተርጉሙ። የምርም እግዚአብሔር መንፈስ ካለባችሁ። እሺ ፕሮፌት እንኳን ደህና መጣ። እንኳን ደህና ቆየኝ ጋዲሳ። እሺ ልሳን የመተርጎም ጸጋ አለ? በደንብ የመተርጎም ተረጉማለሁ። እሺ ተሚ እንግዲህ አላውቅም። ናቲ ሌላ ስልክ አለ? ተሚ በጣም ኔትወርክ እያስቸገረው፣ እኔ ደግሞ ያኛው ስልኬ ቆይስ ቻርጅም የለውም ለዛ ነው እንጂ አሰማው ነበር። ተሚ አለ? ኧረ በጌታ ስም ተሚ እስኪ አንድ አቡነ ዘበሰማያት ደግመና ተሚ ተሚ ናታኒ እንዴ ተሚ ሙድ እያዘብን እንዴ ቆይ እንዴ ፈገግ ብሎ ልፈትልህ ጋዶ። አይ እስቲ አንድ ልሳን አሰማንሽ ናትሻ ዩቲዩብ ላይ ገብተህ ሰርች አድርግ። የፕሮቴስታንቶች ልሳን በለከታ አሰማኝ የተሙን ልሳን አሰሙኝ። እሱን ነው የምተረጉመው። አይ የተሙን አይደለም ችግር የለውም። ብዙ ተሙ ጴንጤ ያለም የተሻለ ልሳን ያወራ ነበር አሁን ካሉ ፓስተር። እሺ ናቲ ቪዲዮን እስኪፈልግ ድረስ ግን ፕሮፌት መጽሐፍ ቅዱስ ላይ ያለው ልሳን ቋንቋ ነው አይደለም? ቋንቋ ነው። ዓለም ላይ የሚታወቅ አይደል? እሺ በጣም ጥሩ። ስለዚህ አሁን እነዚህ ፓስተሮች የሚናገሩት ልሳን ዓለም ላይ የሚታወቅ ቋንቋ ነው? አዎ በጣም ጥሩ። እሺ አንዴ እንስማውና ተተረጉምልንና የምን ሀገር ቋንቋ እንደሆነ ትነግረናለህ። እሺ ቆይ ግን ከዛ በፊት አንድ ጥቅስ እንድትፈታልኝ ፈልጌ ነበር። ጋዶ በአማርኛ ነው አይደል? አይ ችግር የለውም። ምን ፕሮፌት እግዚአብሔር ሰው አይደል? እናትሽ አማርኛም ቢሆን ባይሆንም ችግር የለውም። ጋዲሳ ወይ መጣው ጋዲ ዲያራተሚ ባክ መጣው ትልኛለህ ከአርባ ደቂቃ በኋላ። እሺ አንዴ ቆይ የሚሰማ ከሆነ ተምዩ አንድ 2 ደቂቃ አስጠኝ። ፕሮፌትን ላውራውና አሳውቃለሁ። እሺ ጋዲሳ እሺ አውራ። እንዴት መሰለ ማረገው ራስን በትልቁ አድርግልኝ አንድ ጊዜ በቃ ጋዲ ያው መተልኛል። ሄድ ቀጥል። እሺ ናቲ አንዴ እሺ ፕሮፌት ቆይ ፈታላለሁ። ጥቅሱን ችግር የለውም። እኛ ኦርቶዶክሳውያን መጽሐፍ ቅዱስን በደንብ ስለምናውቅ ጥቅሱን እንፈታላለን። ችግር የለውም። ተረጋጋ። ናቲ አንዴ ድምጹን ያሰማል። ናቲ ያቀጥል። ቆይ አንዴ ከዛ በፊት እንድትፈታልኝ ስለፈለኩ ቆይ አንዴ ይፈታል። Samanteria, Ibrose Paranamanta, Murmur, አዎ ናቲሻ እዚህ ጋር ያዘው። እሺ ፕሮፌት ተርጉምልን ያሁኑ ልሳን። እሺ ሁላችንም በዚህ ዘመን ያለን ነብዮች ከኪሳችን እያወጣን ነው ስሙን የተሸከምነው ነው ትርጉም ነው። አራንተ በጣም እንዴ አልግጥና እንዴ በእናትህ እኔ እንደው ደህና ተርጓሚ ራሱ የለም እንዴ? ምን አለ እኔ የተሻለ ተረጉማለሁ ካንተ። አይ ግን እስኪ አንድ ጥቅስ እንድትፈታልኝ ፈልጌ ነበር። ያሁኑን ተርጉም። ያሁኑን ልሳን ሳትተረጉም አንለቀህ። ኧረ እኔ ኦርቶዶክስ ነኝ። አንድ ጥያቄ ለመጠየቅ ነው የገባሁት እንዴ። ስም ፕሮፌት ሆኖ ኧረ እንደዚህ አይነት ጌም አትጫወቱ በእናታችሁ። ፕሮቴስታንት እያልን እየጠየቅን ከሞን ጋይስ
ከልሳን ጋር በተገናኘ ነው። እሺ ከመጣ አይቀር እንደው እሺ አይ ፕሮፊት ካላልን እኮ እያስገባችሁን አይደለም፣ ለዛ ነው። አሁን ኦርቶዶክስ መሆንን ራሱ በምን እንደምናውቅ አላውቅም። ኤኒዌይስ እሺ ከልሳን ጋር በተገናኘ ከሆነ ችግር የለውም። እሺ ጥያቄና አቅርብና እኛ መልስ እንሰጥበታለን። እሺ ታች ያላችሁ ሰዎች ግን እባካችሁ ፕሮቴስታንቶች ይግቡ እየተባለ የምርም ኦርቶዶክስ ከሆናችሁ አትግቡ። እሺ አንደኛ ቆሮንቶስ ከምዕራፍ 13 ከቁጥር 1 ያለውን በመላእክት ልሳንና በሰው ልሳን መካከል ያለውን ዲፈረንስ እንድታስረዱኝ ነበር። ኦኬ በመላእክት ልሳን ስለ ፍቅር ነው አይደል ክፍሉ እያወራ ያለው? እስቲ ቆይ አንዴ አንብበው ክፍሉን አንብበው። ስልኬ ላይ ስለሆነ እንትን አይደልኝም፣ ግን በዚህ ሐሳብ ላይ ሳወራ እሺ አንዴ ቆይ አንድ ደቂቃ አስጠኛ። አንዴ ቆይ እና ሜቢ ናቱ ጥቅሱ ካለ አንዴ አንብብ። ቆይ አንድ ደቂቃ አስጠኝ መጽሐፍ አንዴ እሺ ላንብልህ ወይኔ በሰው ላንብልህ ይሰማል ይሰማል። እሺ ከላይ ምን ብሎ 12 ላይ ጨርሶ የሚመጣው ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ካለ በኋላ ምዕራፍ 13 ላይ እንዲህ ይላል ቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሾሻዋ ጸናጽን ሆኛለሁ። የመላእክት ልሳን የሚባለው ምንድነውና ምንም የሆነ ሰው ጠይቆኝ ነበርና አልገባኝም። እኔ ራሴ የኬን ቪዲዮ ሙሉ አይቼው ነበር ዩቲዩብ ላይ እና ዘሏታለችን ጥቅስና ማወቅ ስለፈለኩ ነው። ይከክርታ ኦኬ መጥቻለሁ። ይሰማል ባይዘው ያገላለጽ ነው። መላእክት ያው ፕሮፌት እንደምታውቀው መላእክት እንደኛ ምላስ ጥርስ ምናምን ነገር የላቸውም አይደል? ኦኬ የላቸውም እንዴ? ድምጽ ለማውጣት ለምሳሌ እኔ እናንተ የምናወራው ለምሳሌ ጥርስና ጥርስ አጋኝተን ምላስ ከጥርስ ጋር ምናምን እንደዚህ ሲገናኝ ነው አይደለ? ድምጽ የምናወጣው ኖርማል በዚህ ዓለም ላይ የሚታወቀው ንግግር ማለት ነው። እኛ የምናወራው ያው ቋንቋ ነው የምንናገረው። ቋንቋ ነው የምናወራው። ቋንቋውን ለማውራት ደግሞ ፊዚካል የሆኑ ነገሮች አሉ የሚገናኙ ጥርስ፣ ምላስ እነዚህ ነገሮች አሉ አይደል? ይገናኛሉ ይሄን ሳውንድ ለማውጣት። መላእክት ግን ስፒሪቹዋል ቢንግ ናቸው እንደምታውቀው አይደል? ስፒሪቹዋል ቢንግ ናቸው which means ለምሳሌ መላእክት እንዲህ ሲናገሩ ምን ሲሉ ለምሳሌ መላእክት ለሰዎች ሲገለጡ የሚናገሩት በሰው ቋንቋ ሲናገሩ እንመለከታለን። መላእክት ለሰው ሪቪል ሲደረጉ ከዛ ባለፈ ግን መላእክት ለምሳሌ መጽሐፍ ቅዱስ የትኛውም ክፍል ላይ መላእክት እንደዚህ የመላእክት ቋንቋ ኦር መላእክት እንዲህ የሚናገሩ ተብሎ የተጻፈ ነገር የለም። ነገር ግን ቅዱስ ጳውሎስ እዚህ ጋር ምን እያለ ነው ከተባለ ቅድም ናቲ ያለው ነገር አለ። ኦኬ ምን አለ? አንደኛ ቆሮንቶስ ምዕራፍ 12 መጨረሻ ላይ ምን ብሎ ነው? ኦኬ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ካለ በኋላ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኛለሁ ይላል። በንጽጽር ነው ባይዘው እያቀረበ ያለው። ንጽጽር ምን ማለት ነው? ፍቅር ከሌለኝ ባዶ ነኝ የሚለውን ነገር እንትን ለማለት ነገሩን ከፍ ሲያደርገው ትመለከታለህ። በሰውም በመላእክትም ልሳን ብናገር ምንም ጥቅም የለውም እያለ ይናገራል። ምን ከሌለኝ? ፍቅር ከሌለኝ እንጂ ቅዱስ ጳውሎስ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 13 ሙሉንም መመልከት ትችላለህ። የመላእክት ልሳን የሚባል ነገር አለ ብሎ እየተናገረ አይደለም። ነገር ግን አንዳንድ እንዴት ነው አማርኛው ላይ ናቲ እስቲ ያግዘኝ። ይሄ ምንድነው የሚባለው? እንዲህ እንኳን ባደርግ እንዲህ ከሌለኝ የሚባሉ አገላለጾች አሉ አይደለ? ምንድነው የሚባሉት? ምን ኤክስፕሬሽን ነው የሚባሉት? ናትሻ አማርኛ ኤግዛጀሬት ነው የሚቀርበው። አዎ በቃ ኤግዛጀሬት አድርጎ የማቅረብ ነገር ነው። ጳውሎስ ምንድነው ፍቅር ከሌለኝ ከንቱ ነኝ የሚለውን ነገር ለመግለጽ ምንም ባደርግ እንኳን አሁን ለምሳሌ እንዲህ ብለ ለምሳሌ ፕሮፌት ፍቅር ከሌለኝ ስሜ ፕሮፊት አይደለም፣ ያው ዝም ብዬ ነው የጨመርኩበትና ዩዘር ኔም እንደዛ ስለሆነ ነው። ይሄ ግነታዊ አገላለጽ የሚባል ነገር አለ፣ ኤግዛጀሬት የማድረግ ነገር አለና ጳውሎስ ከዛ አንፃር ነው እየተናገረ ያለው እንጂ የትም ቦታ ላይ መጽሐፍ ቅዱስ የትም ቦታ መላእክት እንዴት ነው የሚያወሩት የሚለውን ነገር ራሱ ስትመለከት መላእክት እግዚአብሔር ልኳቸው ለሰው ሲገለጡ ሰዎች በሚሰሙት ላንጉዌጅ አፒራንሳቸውን ብዙ ጊዜ በሰዎች ፊዚካል ስለሆነ በሰው አምሳል ስለሆነ የሚገለጡት ኦኬ በሰው አምሳል ስለሆነ የሚገለጡት ሰዎች በሚሰሙት ላንጉዌጅ ይናገራሉ። ዛሲት እንጂ የመላእክት ልሳን የሚባል መላእክት እንዲህ ነው የሚናገሩት እኛ እንደምናወጣው አይነት ድምጽ ለማውጣት መላእክት ግዴታ ምላስ፣ ጥርስ እነዚህ ነገሮች ሊኖሩ ይገባሉ። መላእክት እንዴት ነው የሚናገሩት? መላእክት በዚህ በኩል የተናገሩት የሚለውን ነገር ማንም ሰው በሬቬሌሽን ደረጃ ካልሆነ በስተቀር 24 ምናምን ሺህ ተከታይ ያለው አላውቀውም። ግን ባርኮት የዜሮ አንዱ ባርኮት ታውቂዋለሽ? ያ ቆንጅዬው ልጅ ባርኮት የሚባለው
የዜሮ አንዱ አዋሳ ያለን ቆንጅዬ ልጅ አልነበር? ጥርሱ እዚች ጋር ትንሽ እየሸርፈ ነው ሸራፋ ነገር አለችው። እንደ በጌ ኑሪ ተብዬ ማለት ነው። እና እንደዛ ነው። ሶሌም አይ ቲንክ ማስተካከያ ትወስዳለህ። ሶ ወደ ጥያቄው እንምጣ። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ወይም ወልድም ግዕዙ ወልድ ይላል፣ ያኛው አማርኛው ልጅም ይላል። አንድ እዛው ፊት ለፊት አውዱ የሚናገረው ክፍል አለው። አውዱ ምንድነው የተናገረ ያለው? አብን አመጣና ከብቻ በቀር ብሎ ከዛ ደግሞ መላእክትን አመጣ፣ ከዛ ደግሞ ልጅ አለ። ሶ ተዋረዱ እየነገረን ያለው ምንድነው? እንግዲህ አብ ሲል እኔና በአንድ ነን ብሏል አይደል? ከብቻ በቀር ሲል ከብቻ በቀር ሲል እንደው ንጽጽሩ ሊሆን የሚችለው በዚህኛው አሁን በመናገረው አውድ ማለት ነው። ከወልድ ወይም ከመንፈስ ቅዱስ አንፃር አይደለም የሚናገረው። ምክንያቱም እኔና በአንድ ነን ደግሞ የሚል ክፍል አለ፣ ሌሎችም ክፍሎች አሉ። የኔ የሆነ ሁሉ የአብ ነው ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ኦር እንደዛ 15 ወይም 16 አቀይሬ ከሆነ ቼክ አድርገውና ዮሐንስ 10:30 እኔና በአንድ ነን ይላል። እንግዲህ እሱም አምላክ እንደሆነ ሁሉ አብም አምላክ መንፈስ ቅዱስም አምላክ፣ ሶስት አማልክት አንልም፣ በአንዱ መለኮት ነው አምላክ ያልነው። የአብ አምላክነት ከወልድና ከመንፈስ ቅዱስ የተለየ አይደለም። የወልድም የመንፈስ ቅዱስም ልክ እንደዛ አንድ መለኮት ስለሆነ ያለው ማለት ነው። እንግዲህ ማወቅም የአካል አይደለም የመለኮት ነው። እውቀት አንዲት ነች ነው እና ያብ የሆነ ሁሉ የኔ ነው ሲል እውቀትንም ጨምሮ ነው፣ ሌላ አይደለም። ታዲያ እንደዛ ከሆነ እንዴት ነው? አሁን ቅድም መናገር የፈለግኩት አብን አመጡ ስለ አብ ሲናገር በዚህ ክፍል ስለ ወልድም እየተናገረ ነው ብለን መውሰድ እንችላለን። ከዛ ግን ምን አመጣ? መላእክትን አመጣ። አሁን ከመላእክት ቀጥሎ ምንድን ነው የሚጠቀሰው? የሰው ልጅ አይደል? በዚህኛው አውድ ማለት ነው። ሰው ልጅ ሲል አዳምን ነው፣ አዳምና ልጆቹን ማለት ነው፣ የእኛን ሰዎችን የሰው ልጅ ማለት ነው። ማናቃት እኛ ነን። በነገራችን ተዘጋጅታችሁ ኑሩ ይላል። የጌታ መምጣት ልክ እንደ ሌባ እንደሆነች እንደዚህና በማታሰቡበት ሰዓት ለምሳሌ ቁጥር 42 አካባቢ እንደዛ ይላል። ቁጥር 42 44 እንደዛ ይናገራል ማለት ነው። ተዘጋጅታችሁ ኑሩ፣ በማታስቡበት ሰዓት ይመጣል የሰው ልጅ እንደዚህ እያለ ይናገራል። ስለዛ እዚህ ጋር ልጅም የተባለው ራሱ አዳም ነው። አዳም ስንል የዓለም ማለት ነው። እኛ የሰው ልጆች አባቶቻችን በዚህ ይፈታሉ። አንድም ብለው ደግሞ ኦኬ ልጅም የሚለው ራሱ ለወልድም ራሱ ቢሰጥ ምንም ችግር የለውም ነው። ሰው ፍጹም ሰውነቱን የሚያጠይቅና ያ ማለት ግን ፍጹም ሰውነቱን የሚያጠይቅ ነው ስንል ይህ ሰው በኦንቶሎጂ ወይም ኩነት ትምህርት ሶስቱም አካላት አብ ወልድ መንፈስ ቅዱስ በአብ ልብነት ያስባሉ፣ በወልድ ቃልነት ያስባሉ ያውቃሉ ነው። በወልድ ቃልነት ይናገራሉ፣ መንፈስ ቅዱስ ሕይወትነት ሕያው ሆነው ለዘላለም ይኖራሉ ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ሕይወት እስትንፋስ ነው። ስለዚህ አብ በራሱ ምንድነው መሰረትነት ለራሱ እውቀት ይሆንና ለወልድና ለመንፈስ ቅዱስ እውቀታቸው ማን ነው? አብ ነው። ሕይወታቸው ለአብና ለወልድ ለመንፈስ ቅዱስ መንፈስ ቅዱስ ነው። ቃላቸው ወልድ ነው ነው። ምንድነው ታዲያ ልጅም ቢሆን አያውቃትም ማለት በቃልነት ያልናገራትም ነው፣ አልገልጣትም ነው። ኦኬ እሱ ስላልገለጠልን ስላልነገረን ነው አይደለኛ ማናቃት። ስለዚህ በልብነቴ አቆያታለሁ ሲል ነው። ወልድ አወቃት የሚባለው ልክ ሲናገራት ነው። እሱ ግን እንዴ እሱ ከተናገራትማ እኛም እናቃታለን። ስለዚህ በልብነቴ ትቆያለች ሲል ነው። ኦኬ በልብነቴ ማለት በአብ ልብነት ታስባች ትቆያለች ነው፣ ወይም ደግሞ እንደታወቀች ትቆያለች ነው እንጂ በእውቀት ደረጃማ ቅድም የጠቀስናቸው ጥቅሶችም አሉ።
ከሰው ልጅ አንፃር እዛው አውዱ ግጥም ይላል እዛው ማለት ነው። አብ ብሎ ከዛ አብን ካነሳን ስለ አብ ወልድ መንፈስ ቅዱስ አንድ ናቸው በሚለው እንደዛ ይሄድና መላእክት ሲል ከዛ ደግሞ ቀጥሎ ከመላእክት ቀጥሎ የሚጠቀሰው የሰው ልጅ ነው። የሰው ልጅ እኛ የሰው ልጆች አዳም ማለት ነው አያውቃትም። እሱንም ዝቅ ብሎም ስንመለከት ስለማታውቋት እንደ ሌባ ስለሆነ የጌታ ቀን ተዘጋጅታችሁ ኑሩ እያለ ይናገራል። በማያውቃት ሰዓት ይመጣል እያለ ሙሉ መልእክቱ እንደዛ ነው። ስለዛ ተዘጋጅታችሁ ኑሩ ብሎ ይናገራል እንጂ ጌታ የማያውቃትም ብንል እንደ ምልክቶችን እኮ ዘርዝሮ ይናገራል። ሲጀመርስ ደግሞ እሱ ከአብ ጋር አንድ ከሆነ ራሱ አምላክ ከሆነ እንዴት ነው አያውቃትም የሚባለው? ግን አያውቃትም ግን የሚባልበት አውድ ከተነገረ ከምን አንፃር ነው? ቀደም ያልኩት ማለት ነው። አባቶቻችን የፈቱት እንደዛ ነው። ትርጓሜ መመልከት ይቻላል። ኦኬ በአብ ልብነት ሳልገልጣት ትቆያለች ነው። እናንተ ሳልነግራችሁ ሳልገልጣት ትቆያለች፣ ሳልፈጽማት ሳልናገራት ማለት ነው። ከዛ አንፃር የሚታይ ነው። አይ ቲንክ አንድ ሶስት ነገሮች አነሳን መሰለኝ። ሌክስ ግልጽ ነው ሊከሆነ ሜቢ ፈጠኛል ብላ ግልጽ ነው። ግልጽ ነው። ቃሌት ሌላ አለ? አሜን። ይሄ ነበረ ቃሌት ያሰማልን። እግዚአብሔር ይስጥልን፣ የአገልግሎት ዘመንን ይባርክልን። ወንድሜ ይቅርታ ያጠፉት ጥፋት ካለ ችግር የለውም። እንደዛ አንተን እንድትልስ አይደለም። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ጎበዝ፣ ምንድነው ሞዴሬተርስ የሚደረገው? የልደት እንደሆነ ክዶናል ዛሬ ትላለህ። እንዲመጣ እኮ ያልኩት እንዳትነግሩት በኋላ። ቀደም ደግሞ ያቺኛዋ እህት ገብታ እናንተ ማን ቤት ነው ያለችው? ሞዴሬተሮች ወይ እናንተ ተናገሩ። እዛ ባገኘው ትምህርት ምናምን ልደት የተገብታ እኮ ነው እንደዛ የምትለው እና ረሳችሁ ልደት ወዮ ነው ያልኩት እንግዲህ ቅድም ረስቸው ነው። እሺ በቃ እኔና ልደት ብቻ ቀረ። ምን ይሻላል? ማስገባት ስለማልችል ነው እኔ አስገቡኝ የምትሉ ሰዎች